መጀመሪያ እርዳታ አይደለም የመጣሁት እንጂ እሱማ እየለመንከኝ ነው። እሺ ስነ ስርዓት ነው። እየለመንከኝ ነው። የፈለግከው ነገር አንዴ ቆይ አንዴ የዚህ ልጅ ታች ቆይ ምን ታመጣለህ? ምን ታመጣለህ? ዳኒ ለማህ ዳኒ ምን አመጣ? ቆይ ቆይ ተረጋጉ ተረጋጉ። የሚፈራፈሽ ምን ማለት ወይኔ ዳኒ ዳኒ ማይሆን ነገር አትበል። ምን ማለት ዳኒ ቤተሰብ አስብ። አሁን እዚህ ጋር ስንደርስ ነው እንደዚህ ተሰምተምታ ግቢ ነው እሷ እኮ ነው አሸናፊ የሆነች። ቤተሰቦቿ አሸናፊ ሆኑ፣ እነሱ አሸናፊ ሆኑ፣ እነሱ ደስተኛ ሆኑ። እኛ እንደዚህ በማድረጋችን ቤታቸው ድረስ ልታሰር መታሰብ ይሻለኛል። እነሱ መጥቼ ይቅርታ ከመጠየቃት ምንም ባላጠፋሁት ነገር ይቅርታ ከመጠየቃት ይቅርታ እኮ አይደለም ይቅርታ መጠየቅ መጀመሪያ ለማስማማት ስንሞክር አይሆንም ይሉን ከሆነ ግን እሺ ሶሪ ማለት እዚህ ጋር ደርሰን ጥፋታችን ይሄ በካሜራ እያዩን ነው የሚሆነው። መተናል በቃ ተነጋግረን መተናል። ሲሪየስ በቃ ሰላም ነኝ ሼፍስ ሰላም አንዴ እንድናፈቀነ ስላለው ነገር የምናወራው ነገር የለም። ወደ ህግ የያዘው ነገር ነው አይደል? ጭራሽ ጎረምሳ ከመጣ ዳኒ ቁጭ በል ዳኒ እንዳለ የዛሬው ጭቁ እንደዚህ ያለው እፍሱት የባለፈው ሶስት አፍላ ያምጣ የቀረውን አንቺ ትጨርሻለሽ። ልናወራት ነበረ። ይቅርታ አንዴ እሱን ታወሪናለሽ። ምንም የምታወራ ነገር የለም ዳኒ አንቺ ምንድን ነው የምታወሩት? የተፈጠረውን ነገር ታውቃለህ ብለን አውቃለሁ። ምንም አባባችሁ ምንም የምናስበው ነገር የለም። ኤፍሱን በትክክል እንዲያዋሪ ተረጋጊና እንደማታቂን አይደለም የምታቂን ሰዎች ነን። አንድ ጊዜ ውጪና እዚህ ጋር ሆነሽ አዋሪን ከቻልሽ ከቤቷ የትም አትወጣም። እኛም ቤታችን የመጣ ነው። ማን ያስገባችሁ? ምን አድርገናል? በዚህ ነው ማን ያስገባችሁ? ሲጀመር ሆቴል ነው አይደለ? ለህዝብ ነው የከፈታችሁ። ቤቴ ነው። የፈለኩትን ማስገባት የፈለኩትን ማስወጣት እችላለሁ እኮ። ምንድነው ስለ ሆቴሉ አንተ አትነግረኝም? ኧረ እሱ ሊል ምንድነው የፈለግሽው? ነው እሱ ሊል የፈለገው በሌላ መንገድ አይደለም። ምንድነው የፈለግሽው? ተረጋጋ መጀመሪያ። ስለምን ነው ልታወሩት? እሺ ኦፍ ኮርስ ዛሬ አንቺ ምንም የማለት መብት አለሽ። አንደኛ ቤትሽ ነው ዛሬ ስታረጉኝ እንደነበረው ማለት ነው። ታንቺ ነበር ሲጀመር አታውሪ። የሆነውን የተፈጠረውን ሁሉን አውቃለሁ። ሲጀመር ላንቺም ለዛች ጽጌ ለምትባል ጓደኛሽም ያን ያስጠንቄ ነገራችኋለሁ አይደል? የከፋ ችግር ውስጥ እንደምትገቡ ነገራችኋለሁ። ደግሞ ማን እንደሆንኩኝ አሳይሻለሁ ብዬ እጃለሁ አይደል? ስለዚህ እኔም ማንነት ታይዋለሽ ከዚህ በኋላ በሚገጥማችሁ ነገር። ስለዚህ ስለምንም አይነት ነገር ማውራት አልፈልግም። ይሄ የስራ ቦታ ነው። እኔ ላወራህ የፈለኩት ነገር ማለት ነው አንተ ባሰብከው መንገድ ምናምን አይደለም። መጀመሪያ ተረጋጋ። ስላለፈው አይደለም እያወራን ያለ ነው። እዚህ ጋር ስለሆነው ነገር ነው እያወራን ያለ ነው። ህግ ያዘው ነገር እኮ ነው። ከዚህ በኋላ ምንም ማውራት የምንችለው ነገር የለም ማለት ነው። እሱን ታይ ምን አለ መሰለህ ብታውቁኝማ እንደዛ አንቋሻችሁ እንትን አትሉኝ ነበር። ያረጋችሁት ነገር እኮ በዛ ልናደርግሽ ያደረገን አይደል? የፈለገችውን ታርግ ማለት ያኔ ነገር የሻለውኛ አለ እህቴ ፈልጋ ምንም ነገር እንድታጣ እንደማልፈልግ ያኔ ነገር የሻለው አለ። አብኖርማል በሆነ ወይ ነው የሰማሽው ነው አይደል? ዳኒ ምንድነው? አንተ ልጅ ችግር ውስጥ እንዳትገባ ከዚህ በላይ ነገር ያለው ከዚህ በላይ ችግር ውስጥ እንዳትገባ። ይኸውልህ የመጣንበት ዳኒ መጣን አይደል? አንዴ ታዳምጠናለህ?
አንድ ጊዜ ታገሱ። በቃ ለምን መታገስ አቅታችኋል? አንድ ላይ ከዛኛው ከትናንት ነው በገባው ጋር ምትላርገሽ ከትናንት ነው ጋር ሁሉ ነው አንድ ላይ አርገሽ አስተዋል። ይቅርታ በጣም በስራ ጊዜያችሁ ስለመጣን እና ሰዓታችሁን እንደናንተ እኛ ትርፍ ጊዜ ይላል የመጣንበትን አንዴ ተናግረን መሄድ እንችላለን። እስቲ ላዳምጥሽ። ይሄ ሁሉ ነገር አስፈላጊ አይደለም። ገብቶሃል? እነዚህ ልጆች ከዚህ በፊት የሚተዋወቁ ልጆች ናቸው። ፍቅረኛሞች አንተ ወይ እኔ ወይ እሱ አይደለም ፍቅረኛ ያደረግናቸው። ፍቅረኛሞች ሆኑ፣ ነገሮች ተፈጠሩ። ገብቶሃል? የማይሆን ነገሮች እርጉዝ ነኝ ኤቭሪቲንግ ታውቃለህ ብዬ ተስፋ አደርጋለሁ። ገብቶሃል? በመሀል እሱን አታቋርጭኝ። እሺ እንደ ትልቅ ሰው ነው እየተነጋገርን ያለነው። አክብረናችሁ ነው እዚህ ድረስ የመጣነው። ሰዓታትን ወይ ምናምን አይደለም። አንዴ ሜሪ ኖ በቃ አሁን ማውራት አለብሽ። እንታያት የፈለገችው ነገር ካለ ስለዚህ ይሁሉ እኮ በቃ ታው እየተጫንሽን ነው። ይሁን እሺ ምን ሆነ? እሺ አታቋርጭኝ። እኔ ምልጃ ነው የመጣሁት። በቃ እኔ ምልጃ ነው የመጣሁት። ሜሪ መታሰር ከሆነ መታሰር ችግር የለውም። አንዴ ሜሪ ምንድነው ታው እሱን አውጫት በቃ አውቃ እንደዚህ የምታረግሽ አሁን ምን እናደርጋለን? እሺ ምናችሁ ነው ሜሪ አበቃ ነው ማለት በቃ አልፈልግም። በቃ ልክ ነህ። ሌላ ነገር ውስጥ መግባባት አያስፈልግም። ልክ ነህ። በጣም ይቅርታ። አሁን እኛንም ለማናገር መምጣት እኮ አይጠበቅባችሁም ማለት ነው። ይቅርታ በጣም ኦልሬዲ ህግ የያዘው ጉዳይ እኮ ነው። ቤታችሁ በጣም ነው የሚያምረው። ለምን እንደተሰጠች ለማለት ነው። ቤታችን ያምራል። ቴንክ ዩ በጣም ነው የሚያምረው። ቴንክ ዩ ይኸውልህ፣ ስለዚህ ይሄ ሁሉ ነገር አላስፈላጊ ነው ህግ ድረስ መዳረሱ ነገሮች ማራዘሙ አላስፈላጊ ነገር ነው። አላስፈላጊ መሆኑ አሁን የገባሽ ማለት ድሮ እኮ ነግረናታል። ጓደኛሽን እስቲ አውራት፣ በደንብ አውሩ። መጀመሪያ እዚህ ከመምጣታችሁ በፊት በአውራታችሁ ተግባብተን የመጣነው ነግሬሻለሁ። ከዚህ በፊት ነግሬሻለሁ። ምንም አይነት ችግር ውስጥ ከመግባትሽ በፊት ቆም ብለሽ አስቢ ብዬሻለሁ። አሁን ደግሞ እንዳልኩሽ ምንድነው የሆነው የገባሽው? ስለዚህ እንዴት አሁን ያታርጉ ይፈጠራችሁ። በጣም ሰው አንድ አይነት ሆኖ ሲፈጠር ያየሁት በእነሱ ነው። ሜሪ እሺ ትሰማኛለሽ? ስማልንገር ወንድምና አይደል እንኳን አንድ አይነት ትሰሚኛለሽ? የከሰሽበት ምክንያት እንኳን አልገባኝም። ተረዳሽኝ አይደለ? እኔ ነኝ እንደውም አንቺ ጥፋተኛ አድርጌ መክሰስ ያለብኝ። ውጪ እናት እዚህ ጋር ሜሪ ንብረት ያለበት ቦታ ነው። ሜሪ ነኝ እዚህ ጋር እኮ ቆይ እራሳችሁ እንደማን ነው የምትይዩት? ዳንኤል ሜሪ ነው ያላችሁ። ሜሪ ነው ውጪ ያለው በገዛ ቤቴ ነው። የገዛ ቤቴ ሜሪ ነው ውጪ። በቃ እሺ እንደዚህ ተናገራት አልፈልግም። ገባ? ሜሪ ነው ናት ውጪ። አንቺ ምን መሰሪ ሰው ነሽ ግን? ዳኒ ዝም በል ኢትስ ኦኬ ነኝ። ሜሪ ቀረ ነገር ይቀርላል እንደዚህ የሚናገሩት እንዴ? ችግር የለውም። እሱ ጋር ሆነሽ መጣት ትችያለሽ። እኔ ከእሱ ጋር ላወራሽ አንድ ጊዜ በቃ ማናችሁንም አልፈልግም። አዳምጪኝ በእግዚአብሔር በቃ አንዳችሁንም አልፈልግም። ማንሽ አታውሩ። ሜሮን ስራ አለኝ፣ ስራ አላት። ቤቴን አንደኛ ደረጃ ላይ አትበጥብጭ፣ አትበጥብጡ። በጣም ጀመር። ይሄ ልጅ እንዲያወራ አልፈልግም። እሺ ምታወራኝ አንቺ ከሆነሽ አውሪኝ። አውሪኝና ቶሎ ቤቴን ለቃችሁ። ከስተመር እያስወጣችሁብኝ ነው። ዳኒ ምንም ትራፈንሱ ዳኒ ቤት ስለሆነ ነው አንቺ ቤት ስለሆነ ምን አንተ ልጅ ምን የምትፈልገው? መታሰር ከሆነ ታሰራለህ። ከዚህ በላይ ሌላ ችግር ውስጥ እንዳትገባ አንጠልጥዬ ነው ነይ ትንሿ ነይ። ስነ ስርዓት ይኖር። አንተ ልጅ እንዳትናገራት ነግሬሃለሁ። ነይ እሱን ታዩ። ነይ ዳኒ እንዳንተ አይነት ሰው ከሚወደኝ ማለት ነው ዘላለሜ ከማንም ጋር ሳልሆን ብቀር። አንተ ልጅ በገዛ እጅ የማይሆን ችግር ውስጥ እየገባህ ይመጣል። በዚህ ልክ የምትሆንብኝ ምን ችግር አለ? ወዲህ ልታሰር እኔ የማደርገውን አውቃለሁ። ኧረ በእግዚአብሔር ከእናንተ አይነት ጎረምሳ ጋር እላ አልጋባም። እሺ
ማረገን እኔ አውቃለሁ። በእናትህ ደውልሽ። አሁን መደወል አያስፈልግም። በእግዚአብሔር ልታናግሪኝ ነው የፈለግሽው አይደል? አስወጪው ይልሽ ሌላ ጥበቃ ጠርቼ ሳላስወጣው በፊት አስወጪውና እኔና አንቺ እናውራ። ችግር የለም እናውራ። እሺ እኮ እሺ አልኩሽ እኮ ከነዚህ የተወጣ ባለጌ ጋር ደግሞ ነው ያለው። እሺ አንዴ ዳኒ ቤት ዛሬ ምን ሆነሻል? ዝም የምትይው ግን ዝም አላልኩ እኮ በቃ የሆነ ነገር አለ። ዳኒ ወይ ተጠብቁ። ማን የልብ እንደሰጠ አይደለም ልጁ እንደዛ አይደለም። በቃ ነው እንጂ ያይሽ እንዴ እሱን አንቺ እና እሱ መሀል ፍቅር ነበር አይደል እንዴ? ነበር። እኔ ስንት ስሰቃይ እናንተ ከጎኔ ነበራችሁ አልነበራችሁ? ያው ልጅ እንደምታረጓት እንደነበር አውቃለሁ። አንቺ አልነበርሽም። ከዚህ በፊት መጥቼ እሷና አንዲት ጓደኛዋ አለች አስጠንቅቂያቸው ሄጃለሁ። በኃይለኛው ነግሬ አስጠንቅቂያለሁ። ስለዚህ ማንነቴን አለ ማወቅ የፈለጋችሁት ማየት የፈለጋችሁት ይሄ የማንነት ጉዳይ አይደለም። ሁላችንም ማንነት አለ። የማንነት ጉዳይ አንድ ነገር ልንገርህ። እኔ ደግሞ የምነግርህን ነገር ስማኝ። በዚህ ደረጃ ከእናንተ ጋር እንደዚህ አፍላፊ እህት ናት አይደል? እቺ ልጅ እህት ናት አይደል? እንደዚህ አክብሬ ስላወራሁሽ ነው። እሺ በቃ ሳይኛለሽ አለ አክብሬ እያወራሁሽ ነው አለ። የገዛ ቤት እየመጣችሁ እየበጣበጣችሁ ነው አለ። ሰው የሚንቅ እንዳንተ አይነት ሰው አይቻልም። የማንነት ይሄ የማንነት ጉዳይ የማጣት ያለ ማጣት አይደለም። ሰው አያከብርም። አንዳንዴ ሰው የሚንቅ ሰው የለም። እሺ ወይኔ አክባሪው ቢያንስ አክብሮሽ ቤቱን ጥሎልሽ ወጥቷል። ይሄን እንኳን መርሳት የለብሽም። እስካሁን እኮ ሻንጣሽን አላወጣሽም ሴትዮ። በጣም እግዚአብሔር ይመስገን አይነት ሰው ማለት ነው። ስለፈለገች ነው። እሺ ስለፈለገች ነው እንጂ ስማ እኔ መሰለ ቤት አለ አዳምጠኝ። ቤቴ እያልክ ስለሆነ ነው እየነገርኩህ ያለሁት። ቤቴ እያልክ ስለሆነ እሷም እሱ ቤት ናት። ከዚህ በላይ መታረስ አልችልም። በቃ እዚህ መጣሩ እኮ ማለት ነው ለቤተሰቦቼ ስላልሽኝ እንጂ ማለት ነው የማንም ወሮ በላ ማለት ነው ለኔ ልጮብኝ አይደለም። ተሰሚኛለሽ በገዛ ቤት የመጣልኩት እኔ እኮ የዚህ ልጅ ወሮ በላ። እሺ አሁን ይሄ ልጅ ታስወጭልኛለሽ? ይወጣል። አንቆይም፣ አንውልም። ይኸውልህ በቃ አንድ ነገር በቃ ምራን እናንተ በማናችሁም አታውሩ። በቃ አንድ ነገር ብቻ በእግዚአብሔር በቃ አንተ እህት የለህም፣ ወንድም የለህም፣ ቤተሰብ የለህም። ነገርኩሽ እኮ ማውራት ከፈለግሽ እኔን አውሪኝ አልኩሽ አይደል? ማውራት ከፈለግሽ እኔን አውሪኝ። አሁን ሌላ ችግር ውስጥ ሳንገባ ይሄ ልጅ ከዚህ ቤት አስወጭልኝ። ይወጣል፣ እንወጣለን። እየሰማሽኝ ነው? ይሄ ልጅ ከዚህ ቤት አስወጭልኝ አንድ ጊዜ። አይ የምትሉ ከሆነ ግን እኔ ከዚህ በኋላ ከእናንተ ጋር ምንም ማውራው ነገር የለም። እኛ ተሸንፈን ፍቅ የያዘው ነገር ነው አይደል? ለምን ነው የምትጨቀጭቁኝ እኔን? እኛ በቃ ምን ነው እንደው እስከ ዛሬ እቺ ልጅ እንደዛ ቁም ስቅላ ታሳዩት ምንም ያልታያችሁ ዛሬ ራሱ ጊዜ መታሰር ኮለ ይሄን ያዝቃት ወይላችሁ ታያችሁ በቃ እኔ ታሰራለሁ እንዴ? ዳኒ አይደለም ማየት ያለብህ ይላል። እኔ ከእንደዚህ ጋጥ ወጥ ጋር አላወራም። አንተ ነገርኩህ አይደል? መታሰር ነው የሚገርምህ። መቀመቅ ትወዳታለህ። እሺ በቃ እንዴት አድርጌ ደግሞ እንደማስጨነቅ አሳያለሁ። አሳያለሁ በቃ አሬም ስላለ ሀብት ስላለ ነው ለምን በእግዚአብሔር በቃ ስላለቀስ ከምራራለ መስሎ ነው ሰማኝ። ኧረ በእግዚአብሔር በቃ በእግዚአብሔር ነው ታፈራም። በቃ እነሱን ተዋቸው። በቃ ቤተሰብ የለህም። በእግዚአብሔር ምንድን ነው? እስኪ ና አንዴ ብቻ አዋራኝ። በእግዚአብሔር ዳኒ ምን ሆናችሁ ነው? አልገባኝም። ህግ የያዘው ነገር ነው። ምንድን ነው የፈለግከው? አንተ ምንድን ነው የፈለግከው? አልገባኝም። የፈለግሽው አንቺ ነሽ አይደል? እኔ ብቻ ነው በቃ እኔ ይሄን ልጅ ማየትም ማውራትም አልፈልግም። ከዚህ ልጅ ምንድን ነው የምትፈልጊው? ቤተሰብ በጣም ተጨንቋል። እሱ ማለት በቃ አሁን አንተ እንደምታስበው ወይ እዚህ ጋር እንደምንልብ ምናምን ሰው አይደለም። በእግዚአብሔር አንተ ምናምን እንደዚህ አይነት ቤተኛ ጭራሽ ቤቴ ድረስ መጥቶ ሊደበድበኝ ይሞክራል። አሁን አንተ እስከ ዛሬም ከእህቴ ጋር ስለነበረው ፍቅር ብዬ ነው ዝም ያልኩት እንጂ ቀደሙኑ ደውዬ አንጠልጥዬ ማስተካክሎኝ አይደለም። እሺ እንደዚህ አይነት ባለጌ ጋር ደግሞ ቆሜ ማውራ ይሄ ሲጀመር እኔ ታዋቸው የእህቴ ጉዳይ ሆኖብኝ ነው። እሺ በጣም ፋሚሊ ችግር ውስጥ ነው ያለው። በቃ የማታውቀው ነገር ስላለ ነው። እህት ወንድሞቹን የሚያስተምር ልጅ ነው እሱ። እዚህ ጋር ታሰረ ማለት ኦልሬዲ ቤተሰቡ ጎዳና ወጣ ማለት ነው። ይሄን ታሪክ ደግሞ እሷም ታውቃለች በደንብ አድርጋ። ደግሞ እሷም ታውቃለች። ይሄን ነገር ታስተካክሉት የሚችሉት በእግዚአብሔር ቢያንስ አንተ በማለት ነኝ ሌላ ምንም ነገር አይደለም። በቃ የእነሱን ይኸውልህ የእነሱ ነገር እንወስድ። እናቱን ብታያት በጣም ታዝነው፣ አባቱንም እንደዛ፣ ወንድሞቹ፣ ቤተሰቦች በደንብ ለምንድን ነው የምታለቅሽው? እሺ አንቺ ምክንያቱም እያስለቀሳት ያለው የእሱ ጉዳይ ነው። ገባሽ? ሲጀመር እኮ ልሽ አንቺ ነሽ ያዘንሽው እንጂ እሱ እንደዚህ አይነት ችግር ውስጥ ያለ ልጅም አይመስልም እኮ። ቤቱን እያየሽው ነው አይደል? ለምን ይመስልሃል እንደዛ ይሆን ያለው? ቤቱ ድረስ ማኛን ያመጣ ነው። ለምን ያመጣ ነው? እኛ ነን። ገባክ?
ግን እዚህ ጋር ሁለቱ ፍቅረኛሞች ነበሩ። በቃ እስካሁን እንደዚህ ቆሜ የማወራችሁ ያሳለፉትን ነገር ስለማቅ ነው። ቴንክ ዩ። እሷ እንደደረሰባት እሱም እኩል ደርሶበታል እንጂ እንደ ትቢቱ ቢሆን ኖሮ የኔ ገደል ከትቼ ነው። ሰላም ይፈጠር ነው በቃ እዚህ ድረስ ምን እንደረዳሽ ነው የምትፈልጊው? ኦልሬዲ ይሄ ጉዳይ ህግ የያዘው ጉዳይ ነው አይደል? ሰላም ማድረግ ይቻላል። ምንም የሚቻል ክንሱ ማንሳት ይቻላል። ሜሪ ስለ ቤተሰቦች ለእሷ አትንገሩ፣ አይመለከተውም። እሱማ ችግር ነገረችኝ ነው። መጀመሪያ ማቋቋም ያለብህን ነገር አቋቋም። እሺ እሱን አንተ አልነግረኝም። ገባህ? መጀመሪያ እርዳታ አይደለም የመጣሁት። እሱማ እየለመንከኝ ነው። እሺ ስነ ስርዓት ይኖር። እየለመንከኝ ነው። የዚህ ልጅ ተስፋይ ምን ታመጣለህ?